ይፈራል ወይንም ልቡ ይደነግጣል ብለክ አስበህ ነው? በፍጹም ወታደር ነኝ። አንዴ ቆርጬ ከተነሳው ፍራቻ አላውቅም። አንዴ ቆርጬ ከተነሳው አዝናለሁ። እንደገና ደግሞ ለሰው አስባለሁ፣ እተግዛለሁ፣ ሩህሩህ ነኝ፣ አለቅሳለሁ። በጣም ለሰው አዛኝ ነኝ። ከዛ በስተቸገር ቆርጦ ከመጣ በሀገር ላይ ከመጣ አልደራደርም፣ አንገቴ ይበጠሳል እንጂ። አሁን ወደ ሶማሌ ብናስብ ሶማሌ ኦሮሞ ብቻ፣ ሶማሌ፣ አፋር፣ ቤኒሻንጉል ጉሙዝ ስንት ብሔሮች አሉ? በኢትዮጵያ 80 ስንት ብሔር ብሔረሰቦች አሉ? ኦሮሞን የሚወዱ ኦሮሞን ማን የሚፈልጉ? ላሊበላን ያን ያዘ ላሊበላ ማን ነው? በማጅ ነው ያለው። ማን ያሰለጠነው? አንድ ሁለተኛ ደግሞ አላስኬድ የሆነ ዘፋኝ አለች። እናንተ ጋዜጠኛዋን ነው የምትሉት። እኔ ዘፋኛውን አይቻታለሁ። ልቤ ደንገጥ ያለ ማለት ነው። ቦታው ሲደርስ ሁሉ ነገር ሲታይ ነው የሚሆነው። ዝም ብለን መዝለል አይቻልም። ዝም ብሎ ወከባ ምናምን ይደነግጣል። ወታደር እኮ ነን። በአድዋ የቆምን ጀግኖች እኮ ነን። በአድዋ የቆምን ጀግኖች ነን። መቼም ቢሆን በምርጫ እንጂ በጠመንጃ የሚመጣ ኃይል የለም። ለማታሸንፈው ነገር ዝም ብለህ ቱሪናፋ ትነፋለህ። አያውቅም ግርማ አያውቅም እንዴ? አይታየውም እንዴ? አማራ ሆይ፣ ኦሮሞ ሆይ፣ ጥቅም ሳይሆን ተከባብረ አብረ ለመኖር ተዋደ ኑር። ጥቅም ምንም አይሰራልህም። አሁን ተግባባን? አማራ የራሱን እንትን ለማለት ይሮጣል። በዛ ጋር ደግሞ ትግሬ አማራንና ኦሮሞን ለማባላት ይሮጣል። በዚህ ጋር ደግሞ ሲዳማና ትግሬ ይገናኝና ከኦሮሞ ጋር ለስልጣን እኮ ነው ሁሉም እንዲህ ሊያብላላ የሚሮጠው። አማራ ሆይ ንቃና ከወንድምህ ጋራ እጅ ለእጅ ተያያዝ። ምርቀኝነት ይቅርብህ። አሁን ገባ?